ሰላም የዩቲዩብ ቤተሰቦቻችን ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። የዛሬ በጣም ደስ የሚል ቪዲዮ ነው። ስለ ይቅርታ ይመለከታል። በጣም ደስ ብሎኝ በቃ ያየሁት ቪዲዮ ነው። በቃ ደስ ይላልና እናንተም ደስ ብላችኋል ብዬ ተስፋ አደርጋለሁ። ዩቲዩብ ላይም አይታችኋል። እንዲሁም በሰይፉ በኢቢኤስም ቀርበው የላይፋቸውን የተናገሩ ልጆች ናቸው። ገና ታዳጊ ናቸው ሁለቱም። ምንድነው ታሪኩን ያው ለማሳጠር አይታችኋል ቪዲዮ እናንተም። ምንድነው ሁለት ታዳጊ ልጆች በሆነ አጋጣሚ ተዋውቀው መሀላቸው ልጅ እንደተፈጠረ እና ወንድየው ያው እንደሸሸ ምናምን ነው ታሪኩ። ወሬ ተበላሽ ደርስብኝ ምን አንዳንዴ ግራ ገብ ምን ይሁን አይታችኋል። እና በጣም ለረጅም ጊዜ ብቻዋን ልጁን እንዳሳደገች ልጃቸውን ብቻዋን እንዳሳደገች እና ብዙ ጊዜ ዋጋ እንደከፈለች በልጁ ምክንያት በጣም ብዙ ዋጋ እንደከፈለች ነበር የሰማነው ያየነው። ሰይፉ ፋንታውን ላይ ቀርባ ታሪኳን በዚህ መልክ አጋርታ ነበር። ሳምንት ባልሞላ ጊዜ ውስጥ እሱም መጥቶ ያለውን ነገር በጣም ደስ በሚል ሁኔታ ሁለቱ ቀርበው ታሪካቸውን አውርተዋል እና መጀመሪያ ላይ በጣም እንደተቀየመችው ብቻዋን ያሳለፈችው ጊዜ በጣም አስቸጋሪ ጊዜ እንደነበረ አውርታ ነበር። ኋላ ላይ ደስ በሚል ሁኔታ ይቅር ብላው አብረው በጣም ነው የምወዳት የሚል ዜና በቃ ደስ ብሎኝ ውስጤን ደስ ስላለ ያመጣውላችሁና በጣም ይቅርታ ምን ያክል ዋጋ እንዳለው ሰው ምንም ቢያረግ ቢበድል ይቅር ልንል የሚገባን አይነት ቪዲዮ ነው እና በውስጤ ደስ ብሎኛል። ብዙ ሰው ይኖራል እንደዚህ አይነት ታሪክ ያለው ሰው ማለት በሪሌሽንሺፕ ዙሪያ አሁን የምናየው ነው። አብዛኛው ሰው በሶሻል ሚዲያ ይታወቃል፣ በአካልም ይታወቃል። በብዙ መንገዶች ሰው ሊታወቅ ይችላል እርስ በርስ። ግን ልክ እንደዛው ሪሌሽንሺፕ አሁን ብዙ ጊዜ የተበላሸ በመሀል ልጅ ከተፈጠረ በኋላ ፍቺዎች እየበዙ ነውና የነዚህም ለሌላው ትምህርት ይሆናል ብዬ ነው ያቀረብኩት። ምንድነው ያው ከአንድ ወገን ሲሆን ያው ኑሮንም እናውቀው ነው፣ እንደ ድሮ አይደለም። በዚህ ኑሮ ውድነት አንድ ሰው ብቻውን ልጅን ማሳደግ ምን ያክል ከባድ እንደሆነ ያየንበት ታሪክ ነው። እንኳን አንድ ሰው ለሁለት ሆነው እንኳን በዚህ ጊዜ ስንት ነገር አለ። የቤት ኪራይ አለ፣ የልጆች ቀለብ፣ የትምህርት ክፍያ፣ ብዙ ነገር እያለ ልጅን ማሳደግ ብቻውን ነው ማሳደግ ምን ያክል ከባድ እንደሆነ ሁላችንም እናውቀው ነው። አሁን እና በጣም ከባድ እንደሆነ ብቻውን ማሳደግ አንድ ሰው ምን ያክል ከባድ እንደሆነ አይተናል። ምናየው ነው ሁላችንም ቤት ያለ ነገር ነው እንደዚህ አይነት ነገሮች እና አሁን ላይ በጣም በሱ ቅር እንደተሰኘችና እንደተጎዳች ለረጅም ጊዜ እንደተጎዳች ሰይፉ ፋንታውን ላይ ቀርባ ስለ ታሪኳ ስታወራ ነበር። ሁለቱም ድምፃዊ እንደሆኑና ከዚህ በፊት እሱም በፋና ላምሮት ተወዳድረው የ1 ሚሊዮን ብር አሸናፊ እንደሆነ እና በዘፈን ስራዎች ይታወቅ እንደነበረ ግን ማንነቱን ደብቃ ምናምን እንደቆየች ቀርባ ወጣ ነበር። ሰይፉ እገዛና በብዙ ሰዎች እገዛ ግን ከብዙ ልፋት በኋላ እሱም ቀርቦ ያሳለፈውን ህይወት እንዲሁ ምን ያክል አስቸጋሪ ጊዜ እንዳሳለፈ እንዲሁ አልጋ ባልጋ እንዳልሆነ መጥቶ እሱም ታሪኩን ሲናገር ነበር። የሙዚቃ ስራ እንደ በፊቱ እንዳልሆነ፣ የምሽት ክለቦች ናይት ክለቦች ላይ እንደ በፊቱ ገቢ ብዙም እንዳልሆነ እና ከ1 ሚሊዮኑ በኋላ መኪና ገዝተው ምናምን አብረው የሰሩ ነገሮች በቃ ያው እንዳሰቡት እንዳልሆነ እሱም ሰይፉ ላይ ቀርቦ አውርቶ ነበር። እና አንዳንዴ ከአንድ ወገን ብቻ ነገሮችን ሰምተን የሆነ አንዳንድ ሰው ላይ እንፈርዳለን። ያ ማለት ያው ልጁ ልክ ነው ልክ አይደለም እያልኩ አይደለም። ግን አሁን በእነዚህ ህይወት ምንማረው ምንድነው ከአንድ ወገን ብቻ የሆነ ነገር ሰምተን ጀጅ ማድረግ እንደሌለብን ምን አድርጎበት እንደነበረ ማንም የሚያውቀው የለም ከአንድ ወገንና ከሁለት ወገን ከሰማን በኋላ ነገሮች ጀጅ እንድናደርግ እንዲሁም ደግሞ ይቅርታ ምን ያክል ትልቅነት እንደሆነ ይቅር መባለም በቃ በጣም ደስ የሚል ነገር እንደሆነ ከነዚህ ልንማር ይገባል። እና በጣም ደስ ብሎኝ የምሬ ነው የምላችሁና ለታዳጊዎች ትምህርት ይሆናልና
የሚገርም ታሪክ ነው። ከየትኛውም ጊዜ በላይ ደስ ብሎኝ ያየው ታሪክ ነው። ሲፉ ኢቢኤስ ላይ አሁን ሀብታሙና ያው እሷ ቲክቶክ ስሟ ዮላላ ነው የምትባለው፣ እሱ ሀብታሙ ይባላልና አሁንስ የሚል ፍቅር ጊዜ እያሳለፉ እንደሆኑ ነገሮችን እንዳስተካከሉ እና በዩቲዩብ ላይም ቪዲዮ አብረው ሆኖ መኪና ውስጥ ሆኖ ምናምን እያሳዩ ይገኛሉ። በጣም በብዙ ሰውም እየታየ ነው ቪዲዮ። ሲፉ ላይም ቀርቦ የሰሩት ቪዲዮ ከ1 ሚሊዮን በላይ አልፏል እና በጣም ብዙ ሰው ሶሻል ሚዲያ ላይ ሰሞኑን የተጋሩት ያለ ሀሳብ ነውና በጣም ደስ ይላል። ይቅርታ ደራስ ነው። ይቅር ማለት ደስ ይላል። ከክርስቶስ ፍቅር የምንማረው ይቅርታ ነውና እኛም ልጆቹ እስከሆነን ድረስ አንዳችን ለአንዳችን ይቅር እንድንል ዘንድ በዚህ አጋጣሚ ጥሬን አቀርባለሁ። ደስ ያላችሁ ማለት ልክ እንደኔ ደስ ያላችሁ ሰዎች ይህንን ቪዲዮ ላይክ፣ እንዲሁም ደግሞ አዲስ የሆናችሁ ለዚህ ቻናል ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። እንደዚህ አይነት ታሪኮችን በቀለ ትምህርታዊ ነገር እንድንወስድ ደግሞ ማለት ብዙ ጊዜ ሀሜት ነው የሚሆነውና ማለት ምንድነው የሆነ ሰው ጥሎ ሲሄድ ምናምን ወይ ሚስቱ ታማለች፣ ረጅም ሰዓት ብቻዋን እንዳሳደገች ታማለች፣ ወይም ሚስት ጥላ ስትሄድ ባልየው ያማልና ከነዚህ ግን የምንማረው በጣም አሁን ላይ ምን በቃ ለረጅም ጊዜ ብቻዋን ብትሆንም ይቅር እንዳለችው እና ይቅር ባትል በጣም እንደምትጸጸት በራሷ ዩቲዩብ ቻናልም ገልጻለች። በቅርቡም ደግሞ አዲስ ነጠላ ዜማ አውጥታ ነበር። እሱም በህዝቡ ዘንድ እየታየ ነው እና አብሮ በቃ ረጅም ጊዜ አብሮ እንዲሆኑ ከዚህ ፊት ያሳለፉት የብቸኝነት ጊዜ ለትምህርት እንዲሆናቸው ለሌላውም መማሪያ እንዲሆን ከዚህ ቪዲዮ ብዙ ነገር ተምረናል። እኔ በቃ ደስ ብሎኝ ትንሽ ጊዜ ምናምን አጥቼ ነው ይሄንን ሳልሰራ የቆየሁትና በጣም ደስ የሚል ታሪክ ነው። ሁላችሁም እንደዚህ አይነት ታሪክ ማለት የተለያያችሁት አንድ ላይ የምትሆኑበት በተለያየ በስራም ሆነ በምንም ሆነ ሩቅ ለሩቅ ሆናችሁ የተለያያችሁ ሰዎች የምትገናኙበት 2019 ለሁላችንም የሰላም የፍቅር እንዲሁም ደግሞ ኑሮ ረክሶ ወይም ያለው ነገር ሀገራችን ላይ ያለው ኢትዮጵያ ሰላም ሆና ሁላችንም በፍቅር በደስታ በፌሽታ የምንወዳት ሀገር ላይ ሁላችንም በፍቅር የምንኖርባት አመት እንዲሆን ጥሬን አቀርባለሁ። በዚህ ቻናል ደስተኛ የሆናችሁ ቻናሉን ደስ ብላችሁ ይህንን አይዲያ ያያችሁ ሰዎች ላይክ እንድታደርጉ፣ ለዚህ ቻናል አዲስ የሆናችሁም ደግሞ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ዘንድ ጥሬን አቀርባለሁ። ቀጣይ በሌላ ቪዲዮ እስከመጣ ድረስ ቸር ሰንብቱ። ምን ይስተካከል ምን ይጨመር የሚለውን በኮሜንት ስር እንድታሳውቁልኝ በዚህ አጋጣሚ ጥሬን አቀርባለሁ። ይመቻችሁ። ባይ ባይ።